እዚህ ቸርች ለዚህ ፕሮግራም ነው የመጣው። ለዚህ ፕሮግራም አንተን ለማግኘት ነው። በምንድን ነው የምታቀኝ? በዩቲዩብ ነው። እኔ በቅርብ ነው ከህንድ የመጣሁት። አንድ 4 ወር ሆነኛል። ለትምህርት ነበር ተጨንቄ ከትምህርት በኋላም ደግሞ ጥሩ ውጤት ስለነበረኝ እዛው ራሱ ስራ ሰጥተው ነበር ዩኒቨርሲቲ ውስጥ እና መኖር አልቻልኩም። በቃ በመንግስት ደረጃ ለሽልማት የምትበቃ ሰው ነበርክ። ብዙ ጥረት አድርገ የሆነ መስመር ያሳያስከው ነገር በሌላ ሰው ይሰረቃል። የሆነ የተሰረቁ ፕሮጀክቶችን አየው። ከፈጠራ ስራ ጋር የስራ ፈጠራ አሰልጣኝ ነኝ። የስራ ፈጠራ አሰልጣኝ አንተ ላይ ሆን ብሎ የተቆጣ አንድ መንፈስ አሰራር አየው። አንተ ላይ ብቻ አይደለም፣ ሁለተኛ ደግሞ ሌላ አንድ ሰው አየው። ዳኒ የሚባል ሰው። ዳኒ ወንድሜ ነው። ወላይታ አንድ ተራራ ያለበት አካባቢ አየው። አንድ ተራራ አካባቢ አንደኛ የወንድምን የዳኒን ስም አየው። ከዳኒ ቀጥሎ ደግሞ ልቦና ቀጥሎ ሴትም ወንድም ሳይቀር እንዲጎዳ ኤልያስ እና ቤተሰቦቹ የሚላየው ልክ ነው። አባቴ ነው ኤልያስ። አንድ ሰው ኢየሱስን በጭብጨባ ያክብር። በእናንተ ቤተሰብ ላይ የጠላት በትር አያርፍም። አንዱ አንተ አሜን ስትል እግዚአብሔር 7 ቤት ነፃ ያወጣል። በመንግስት ደረጃ ለሽልማት ስትጠራ አየው። አሜን። ሙሉጌታ የሚል ስም አየው። አዎ ሙሉጌታ ነኝ። በጣም ወደኋላ ሩቅ ዘመን ወደኋላ ሄጄ አንድ ለንጫ የሚል ስም አየው። ከለንጫ አንድ ጎን ላይ ደግሞ እሸቱ የሚባል ሰው አየው። እሸቴ አባቴ ስም ነው። ኢትዮጵያ ውስጥ ምን ትሰራለህ አንተ? ታንዛኒያ 3 ዓመት ታስሬ ነው የመጣሁት። ታንዛኒያ 3 ዓመት ታስሬ መጣ። አሁን አትታሰርም፣ ትሄዳለህ። አሜን። ዘለቀ የሚባል ሰው ምናችሁ ነው? ወንድሜ ነው። መኮሬ ነው ሞኮሪ አባቴ ነው። ዘራችሁ ነው አሁን የሚፈታው። አሜን። ተክሌ ማን ነው? አንተ ነህ። አሸናፊስ? እኔ ነኝ። አንተ ነህ። ታደሰስ? አባቴ ነው። ተኝቶ እንዳያድር እንቅልፍ እንዳይኖረው ብዙ የተሰራበት ነገር አየው። እዛ ዩኒቨርሲቲ ውስጥ ነው የተሰራው ዋና ነገር። ዩኒቨርሲቲ ላይ ታይሳስ 24 ላይ ጸጥ ብሎ ታሟል ብሎ ሲደውሉ የትኩትና ወልቂጤ ዩኒቨርሲቲ ነው የሚማረው እሱ። እሺ። ከዛ በኋላ ምንም አያወራም፣ ምንም አያውቅም። ከዛ ይዘን መጠንና እዛው ሳና ጸሎት ምናምን ተደርጎ ትንሽ ተሻለ። እሺ። ከዛ በኋላ ፋይናል ፈተና ሲደርስ ይዤትኩት። እሺ። ከዛ ምንም አያውቅም ራሱን ሲቶ እንደዚህ ሲሆን አይ ብሩክ ሄድ ከዛ ድኖ ይመጣል ስለሆነ እዚህ ትላንትኛ ነው የመጣነው። እርገፍ ልጅ ቶፕ አገልጋይ ይሆናል። አሜን። ጸጋና ኃይል አሳለፍኩ። 1 2 3 አሁን ልጁን ለኔ ስጡኝ አለ እግዚአብሔር። እንሰጣለን፣ ሰጥተናል። ልጁን እናንተ ለእግዚአብሔር ከሰጣችሁ እኔ ደግሞ ለልጁ ይሄን ሰጣለሁ። እግዚአብሔር ካንተ ጋር ነው። አሜን። አንደኛ ከዚህ በኋላ ጌታ ትልቅ ኃይል ይሰጣል አለ። አሜን አሜን። ኃይለኛ ሰው አደርጋለሁ አለ። አሜን። በአንድ ነገር አይደለም በብዙ ነገር እግዚአብሔር ኃይለኛ ያደርጋለሁ አለ። አሜን። የተባረከ ሰው ቢባል ቀድሞ ሰው እስኪጠራክ። አሜን አሜን። የእድሜ ባለጠጋ ብሎ ቀድሞ እስኪጠራክ። አሜን። ለሁሉ ሰው መልካም ምሳሌ ሆነ ኖረም ሞተም እስከምትወራ። አሜን። እግዚአብሔር ኃይለኛና ታላቅ ሰው አደርጋለሁ አለ። አሜን። አንደኛ እግዚአብሔር ኃይልን ያድሳል። አሜን። ከዚህ በኋላ ባለው ጊዜ በጣም የምታገለግል አሜን አሜን የእግዚአብሔርን አደራ ተሸክመ እስከ ጥግ የምትሄድ ሰው አሜን ትሆናለህ። አሜን። እግዚአብሔር ጸጋዬን አሸክማለሁ አለ። አሜን። አንተ እጅ በትር አየው። አሜን። እግዚአብሔር ታገለግለኛለህ አለ። አሜን። ያለበት መስመር የምትንቀሳቀሰው እንቅስቃሴ አንተ የምትገኝበት የሥራ ሁኔታ ብዙ ነገር ለአገልግሎት ምቾት አይሰጥም ግን እግዚአብሔር ታገለግለኛለህ አለ። አሜን። ከዚህ በኋላ በህይወቴ ላይ
እግዚአብሔር ጸጋዬን አመጣለሁ አለ። አሜን። መንፈስን በላይ ላይ አመጣለሁ አለ። አሜን። እንደገና ለትውልድ መልካም ምሳሌ ያደርጋለሁ አለ። አሜን። በጣም በሁለት አቅጣጫ የሚመጣ ትልቅ በረከት አየው። አሜን። በሁለት አቅጣጫ የሚመጣ ከፍ ያለ በረከት አየው። አሜን። ከዚህ በረከት አንዱ ቅርብ ጊዜ በእጅ ይገባል። አሜን። አንዱ 2018ን ያልፋል እንጂ አይዘገይም። አሜን። እጅግ እግዚአብሔር ፈጥኖ ወዳንተ እጅ እንዲገባ ሆነ ነገር ላይ ትእዛዝ አውጥቷል። አሜን። ተጠልፎ የቆየ ተይዞ የቆየ አሁን እንዲለቀቅ ሰማይ ትእዛዝ አውጥቷል። አሜን። የሆነ ህንጻ አየው። ልክ ነው። ህንጻ አለክ። ህንጻ ሆኖ የሆነ ከክራይ ጋር በተገናኘ አየው። ልክ ነው። ምን አርጋል? ፎቅ ነው አከራይታል። ከዚህ ስኬት ተነሳ አንተ በሆነ ጊዜ ላይ የሆነ ለውጥ ስላሳየክ አንተ ላይ ሆን ብሎ የተቆጣ አንድ መንፈስ አሰራር አየው። አንተ ላይ ብቻ አይደለም። ሁለተኛ ደግሞ ሌላ አንድ ሰው አየው። ዳኒ የሚባል ሰው። ዳኒ ወንድሜ ነው። በጣም ጠላት ሁለታችሁ ላይ ሲቆጣ አየው። ልክ ነው። እሱንም እንዳይኖር ለማድረግ የሚተጋ መንፈስ አየው። ልክ ነው። የሆነ ዝም ብሎ ኮላሊት ላይ ከፍተኛ ነገር እሱ ላይ ለማምጣት ጥረት ላይ ያለ መንፈስ አየው። ልክ ነው። እሱም እንዳይኖር ለማድረግ አጀንዳ ያወጣ መንፈስ አለ። አንተንም ሰበብ እየፈለገ ያለ ትንሽ ክፍተት እየፈለገ ያለ አንተ ጤናማ ሰው ነህ፣ ግን እንደ ወንጀለኛ አንተን ለማስቆጠር ልክ ነው ብዙ የሚጻጻፉ ነገሮችን የሚወያዩ ሰዎችን አየው። ልክ ነው። እግዚአብሔር የክፎች ምክር በእናንተ አይሰራም አለ። አሜን። አንተንም ወንድምንም ተሸክሞ ከፍ የሚያደርግ መርከብ አይቻለሁ። አሜን። እግዚአብሔር ዘራችሁ አይጣልም አለ። አሜን። ወላይታ አንድ ተራራ ያለበት አካባቢ አየው። አንድ ተራራ አካባቢ አንደኛ የወንድምን የዳኒን ስም አየው። ከዳኒ ቀጥሎ ደግሞ ልቦና ቀጥሎ ሴትም ወንድም ሳይቀር እንዲጎዳ ኤልያስ እና ቤተሰቦቹ የሚላየው። ልክ ነው። አባቴ ነው ኤልያስ። አንድ ሰው ኢየሱስን በጭብጨባ ያክብር። በእናንተ ቤተሰብ ላይ የጠላት በትር አያርፍም። አንዱ አንተ አሜን ስትል እግዚአብሔር 7 ቤት ነፃ ያወጣል። የማ ጉዳይ ይፈታ ዛሬ። የማ ጉዳይ ይለቀቅ። እዚህ ጉባኤ ውስጥ ነገ ጧት ምስጋና የሚጠብቀው ሰው አለ። ጧት በር ከፍቶ ከመውጣቱ በፊት የሆነ የሚያስገርም ዜና ሊሰማ ያለ ሰው አለ። ዛሬ ስልክ አትዝጋ። በ24 ሰዓት ውስጥ ሄሎ እንኳን ደስ አለ፣ እንኳን ደስ አለሽ። ቤተሰቤ ላይ ጫና ሊፈጥር ገና እንደዛ ብዙ አልፎም ሄዶም አይደለም። በእጅ ያለው ነገር መካከለኛ ነገር ነው፣ ግን በዛ ነገርም ላይ ሰልፍ ለማንሳት የሚተጋ መንፈስ አለ። እግዚአብሔር እድል ፈንታ አልሰጣቸው ማለት አሜን። ድንበርን እኔ እጠብቃለሁ አለ። አሜን። በጣም በሚገርም ሁኔታ አንተ እስከዛሬ ድረስ በጤና ብዙ አልተቸገርክም፣ ግን አሁን የሆነ ሙከራ ላይ ያለ አሰራር ያለው የሚሞክር መንፈስ ያለው ጤናይን በጣም ጤናይን ሚዛን ላይ ለማስቀመጥ ይፈልጋል ጠላት። የሆነ ንፋስ እንዲመጣ በር የከፈተ የሟርት መንፈስ አለ። ቀንዱ ተሰብሯል። አሜን። ይሰበር በኢየሱስ ስም። ወላይታ ያስደገመው ከፈለገ ዞሮ ሌላ ወላይታ ካለም ያስደግም። አንተና ቤቲ በእግዚአብሔር ትከሻ ላይ ናችሁ። አሜን። ፕሬዝ ዘ ሊቪንግ ጋድ። አትሞቱም። አሜን። በህይወት ትኖራላችሁ። አሜን። ፈልጎ ከተላከው እግዚአብሔር አስመልጫለሁ አለ። አሜን። አሁን ደግሞ ከዚህ በኋላ ባለው ጊዜ ቅርብ ቦታ ምናምን ደቡብ ምናምን አይደለም፣ ኢትዮጵያ ብቻ አይደለም፣ ከባህር ማዶ ልክ ነው ይገባላ። አዎ ከባህር ማዶ ቃል አለኝ። ልክ ነው። አስመጪና ላኪ። አሜን። አንተ ላይሰንስ ወጥቶ ተሰርቶ ስትረከብ አየው። አሜን። በጌታ በኢየሱስ ስም በር ከፍቻለሁ። አሜን። ከፍቻለሁ። አሜን። ከፍቻለሁ። አሜን። ከአጭር ጊዜ በኋላ ወደ 1 ቢሊዮን ብር ባጀት ሲመደባየው። አሜን። ላንተ እግዚአብሔር የነገስታቶችን ልብ አሳልፎ ሰጣለሁ። አሜን። የኃያላንን ልብ አሳልፎ ሰጣለሁ። አሜን። ላንተ እግዚአብሔር ያንተን ዕውቀትን ብቻ አይደለም፣ ያንተን ጸሎትን ብቻ አይደለም፣ ያንተ የሆነ ነገርን ብቻ አይደለም፣ ከኋላ እናንተ ዘር ላይ ያረፈ በረከት አለ። አሜን። አሁን እግዚአብሔር ዋና ቦታ ላይ ሁሉም ነገር በአንድ ስልክ የሚጨርስ ሰው እግዚአብሔር አሳልፎ ይሰጣል። አሜን። ፌደራል ላይ ይኑር፣ ዞን ላይ ይኑር፣ ወረዳ ላይ ይኑር፣ ክልል ላይ ይኑር፣
አሜን አሜን አሜን። አንድም ችግር ሳይኖር አሜን አሜን። አንተ አዲስ አበባ ላይ አስመጪም ነህ ላኪም ትሆናለህ። አሜን። እግዚአብሔር በር ከፍቻለሁ። አሜን። መጨረሻዬ አይበላሽም። አሜን። በጣም በሚገርም ሁኔታ ትልቅ በረከት እግዚአብሔር ባርኮ 2018 መጨረሻና 2019 በሰው አፍ እንደገና እስከምትወራ ድረስ አሜን። እግዚአብሔር ለብዙዎች አጀንዳ አድርጌ ያኖራለሁ። አሜን። እባርካለሁ። አሜን። ኃይለኛና ታላቅ ሰው አደርጋለሁ። አሜን። የወንድምን አጥንት እግዚአብሔር እኔ እጠብቃለሁ። አሜን። ቁጣ ላይ ያለውን መንፈስ መትቻለሁ። አሜን። ይማታ ሻሎም። አሜን። የሆነ የተያዘልኝ መኪና ነበር እዚህ ጉምሩክ ላይ። እሺ ትላንትና ተመርቶ ብሩን ከፍዬ ሁሉን ነገር ጨረስኩ። ለአንድ አመት 6 ወር በፍርድ ቤት ሲከራከር ነበር። በዛም አልተቻለም። አሸንፌም አላቃሉ መኪናዬን። እሺ አሁን ደግሞ ቀረጡን ከፍለ መውሰድ ትችላለህ አሉኝ። ከዛ በኋላ ነገና ተነገወዲያ የተያዘባችሁ ነገር ይለቀቃል ብሎ ሲያገለግል ነበር። እግዚአብሔር አሁን 90 ከመቶውን ጨርሻለሁ። ሰኞ ቀን ያልቅልኛል። በቃ ጠራው። ቁልፉን በእጅ አስገባው። አሜን። ከአዲስ አበባ እዚህ ቸርች ለዚህ ፕሮግራም ነው የመጣው። ለዚህ ፕሮግራም አንተን ለማግኘት ነው። በምንድን ነው የምታቀኝ? በዩቲዩብ ነው። እኔ በቅርብ ነው ከህንድ የመጣሁት። አንድ 4 ወር ሆኖኛል። ለትምህርት ነበር ተጨንቄ ከትምህርት በኋላም ደግሞ ጥሩ ውጤት ስለነበረኝ እዛው ራሱ ስራ ሰጥተውኝ ነበር ዩኒቨርሲቲ ውስጥ እና መኖር አልቻልኩም። በቃ ጠዋት እዚህ ነበርክ? አዎ። ከአዲስ አበባ መጣሁ ብለሃል። ሌላ የነገርከኝ ምስጢር አለ? የለም። ልጸልይልህ? እሺ። እግዚአብሔር አንድ መንገድን በብርሃን ይሞላለሁ አለ። አሜን። ጠልቃ እየገባ ዋጋ የሚያስከፍል ጨለማ እግዚአብሔር መትቻለሁ አለ። አሜን። በዚህ በህዝብ ደረጃ አይደለም በመንግስት ደረጃ ለሽልማት የምትበቃ ሰው ነበርክ። ግን ጠላት እየመጣ መንገድ ይዘጋል፣ እየመጣ የሆነ ነገር ያበላሻል። ብዙ ጥረት አድርገ የሆነ መስመር ያሳያስከው ነገር በሌላ ሰው ይሰረቃል። የሆነ የተሰረቁ ፕሮጀክቶችን አየው፣ አጀንዳ ተሰርቆ አየው። እንዲህ ያደርጋለሁ ያልከው ነገር ሁሉ ሲሰረቅ አየው። በጣም ትልቅ ስኬት ላይ የነበርክ ሰው ነህ። አሁንም ላንተ የብር ጉዳይ ብቻ ሳይሆን ትልቁ ችግር የሆነ ወጀብ የሆነ ችግር ከየት እንደሚመጣ አታውቅም፣ ግን ይመጣል። ዝም ብሎ የምትነጋው ነገር ሁሉ ወደ ፈተና ይቀየራል። ላንተም ለቤተሰቦችም በጣም ትልቅ የሆነ ቁጣ ያለው ጠላት አየው። ግን እግዚአብሔር ዛሬ ዜሮ አደርጋለሁ አለ። አሜን አሜን። ዜሮ አደርጋለሁ አለ። አሜን። እንደ ዳዊት በርትተ የምትቀጥልበት፣ አሜን፣ ስኬታማ የምትሆንበት፣ አሜን፣ ዝነኛ የምትሆንበት ጊዜውን ደርሷል። አሜን። ይሄ ከፈጠራ ስራ ጋር የሥራ ፈጠራ አሰልጣኝ ነኝ። የሥራ ፈጠራ አሰልጣኝ። ከዛሬ ጀምሮ በእውቀታችሁ ላይ ጠላት ጠልቃ አይገባም። በእቅዳችሁ ላይ በራያችሁ ላይ ጠላት ጠልቃ አይገባም። የሥራ ፈጠራ አሰልጣኝ ነኝ። አሰልጣኝ ነህ። በመንግስት ደረጃ ለሽልማት ስትጠራ አየው። አሜን አሜን። በመንግስት ደረጃ መሸለም አለበት ሲባል ሰማለሁ። አሜን። በሆነ አቅጣጫ ስትፈለጋየው። አሜን። ስትፈለጋየው። አሜን። ስትፈለጋየው። አሜን። ስትጠራ ሰማለሁ። አሜን። ከዛሬ ጀምሮ እየጎደለ አያስቸግርም። አሜን። እየጎደለ አያስቸግርም። አሜን። ሙሉ ጌታ የሚል ስም አየው። አዎ፣ ሙሉጌታ ነኝ። ሙሉጌታ ነኝ። በጣም በስራዬ ለውጥ ስመጣ አየው። አሜን። ትልቅ የሆነ ደረጃ ቶፕ የሆነ ስፍራ ስትይዝ አየው። አሜን። እውቀትን ተጽዕኖ የሚያደርግ መንገድን የሚሻማ እቅድን ሁሉ ካንሰል ለማድረግ የሚተጋ መንፈስ እግዚአብሔር ተጥሏል አለ። አሜን አሜን። ውጤታማ አደርጋለሁ አለ። አሜን። ውጤታማ አደርጋለሁ አለ። አሜን። አንድ ሰለሞን የሚባል ሰው አየው። ታውቃለህ ይሄን ሰው? የቅርብ ጓደኛዬ አንድ ሰለሞን የሚባል አለ። የቅርብ ጓደኛዬ ሰለሞን የሚባል ሰው አለ። አንተና እሱ ላይ በተመሳሳይ ሰዓት የተሰራ መንፈስ አየው። በጣም ወደኋላ ሩቅ ዘመን ወደኋላ ሄጄ አንድ ለንጫ የሚል ስም አየው። ከለንጫ አንድ ጎን ላይ ደግሞ እሸቱ የሚባል ሰው አየው። እሸቴ አባቴ ስም ነው።
ባንተ ቤተሰብ ባንተ ዘር ውስጥ በጣም ጥሩ ሰዎችም አሉ፣ በጣም ክፉ ሰዎችም አሉ። ትክክል ነው። ቅልቅል ነው። ትክክል ነው። በጣም ኦቨር መልካም ሰዎች አሉ፣ ከራሳቸው በላይ ለሰው የሚያስቡ አሉ። ደግሞ በጣም ክፉ ሰዎች አሉ አሉ። በጣም የሆነ ሚክስድ የሆነ አሰራራ ያለው በተለይ በውጪ ላለው ሰው ብዙ ችግር የለም፣ ውስጥ ግን በጣም ጦርነት ያለው ድብቅ ጦር አንዱ ለአንዱ አንድ ቀን መልካም ሳያስብ እንዲኖሩ የሚያደርግ መንፈስ እርስ በርስ ያለ መስማማት ነገር አለ። ይሰበራ። ምንድነው ቤተሰብ የሚያጣለው? መርገም እኮ ነው። መርገም ነው እሱ፣ በረከት አይደለም። መሰበር አለበት። ከችግሮች አንዱ ነው። ይሰበራ። በኢየሱስ ስም በቤተሰቦች ውስጥ መስማማት ፈጠርኩ። አሜን። ትልቅ መስማማትን ጠራው። አሜን። ጤናክ ተመልሷል። አሜን። አንድ ግሪን በሚገባ ለመያዝ አልፎ አልፎ እንደዛ ይዘኛል፣ ይይዛል። አንዳንድ ጊዜ ጭራሽም መንቀሳቀስ ያቅተኛል። ያቅታል። እዚህ ወገቤ ላይ ደግሞ የሆነ ስራ ስሰራ ድሮ እኔ 24 ሰዓት ብሰራ ምንም አይነት ስራ ብሰራ አይደክመኝም። አሁን ግን ትንሽ ስራ እንደሰራው እዚህ በተለይ ወገቤ ላይ ያመኛል፣ ያማል። እግሬን ደግሞ እንደዚሁ እኔ ፍልውሃ አንድ ወቅት ላይ ከቤትም ከአልጋ ላይ መነሳትም አልችል ነበር። ፍልውሃ ምናምን ሄጄ ያው እግዚአብሔርም ረድቶኝ ነው። ያው ፍልውሃን እግዚአብሔር በአንድም በሌላም ይሰራል። ሁሉ ነገር የፈጠረው እግዚአብሔር ነው። ፍልውሃንም የፈጠረው ሁሉ ነገር የፈጠረው እግዚአብሔር ነው እና እግዚአብሔር ካዳነ በዛም ያደናል፣ እግዚአብሔር ደግሞ ካዳነ በሌላም ነገር ያደናል እና በዛ ድኛለሁ እና ግን አልፎ አልፎ ግን ሲመጣብኝ እግሬ ያዝ ያደርገኛል። ወገቤን ደግሞ ስሰራ በጣም እኔ መስራት እወዳለሁ። ብዙ ነገር ቤት ውስጥ ምግብም ቢሆን ምንም ቢሆን ቤት ማስተካከል ብዙ ነገር ቤት ውስጥም ውጪም እንደዛው አይደክመኝም ነበር። አሁን ግን ይደክመኛል። በቃ እዚህ ወገቤ ላይ በተለይ ትንሽ እንደሰራው ወገቤ ላይ ያማል። አንተ ላይ የሆነ የተቀነባበረ መሳሪያ አለ። በተለይ እንዳትንቀሳቀስ ለማድረግ በጣም እቅድ ያወጣ አሰራር አለ። አንተና ሰለሞን በሚባል ሰው ላይ ሁለታችሁ ላይ በአንድ ተመሳሳይ ሰዓት በአንድ ቤት በአንድ ሰው የተደገመ ከስኬት ሊያስቀራችሁ ከጤና ውጪ ሊያደርጋችሁ ከበረከት ውጪ ሊያደርጋችሁ የተሰራውን መሳሪያ እግዚአብሔር ሰበርኩ አለ። አሜን አሜን። አሁን በጣም ብዙ ሚሊዮን ብር ስለቀቃየው አሜን። ለዚህ ሰው ባጀትን የሚተፋ ጠላት አየው። አሜን። እንካ በቃ አሜን። ይዤ ነበርኩ እንካ። አሜን። አሁን አልቻልኩም እንካ። አሜን። አይ ዘግቼ ቆየው ግን አሁን እንካ። አሜን። ከጠላት እጅ ዛሬ ማታ ቁልፍ ትቀበላለህ። አሜን። እግዚአብሔር ቁልፍ ሰጣለሁ አለ። አሜን። አልፎ የሚመጣ በረከት አየው። አሜን። ትልቅ ባጀት መድበ የራስ የሆነ ትልቅ ድርጅት ስታንቀሳቀስ አየው። አሜን። ፈታው። አሜን። ፈታው ነገርን። አሜን። ፈታው በኢየሱስ ስም። አሜን። በሁሉ ነገር እንደሚሳካልኝ ስላየ አልፎ ስላየ ጠላት እዚህ አካባቢ አሁን ክርክር ፈጥሮ ነው ያለው። እግዚአብሔር አስወግዷል። አሜን። ና እኔ ጋር ቆይ ልጸልይ መጀመሪያ ጤና ላይ ይሄ ሰው እንዲያገለግል በጤና እንድኖር እንዲባረክ ፈታው በኢየሱስ ስም የተፈታ ይሁን። አሜን አሜን። በጣም ነፃ ነህ። አሜን። እሺ አሜን አሜን። ላንተ ስጸልይ ለቤተሰብችም ፈውስ ሆኗል። አሜን። ለትውልድም ፈውስ ሆኗል። አሜን። የሆነ ኬዛ ያለው በጌታ በኢየሱስ ስም ፈታው። አሜን። ፈታው። አሜን። ፈታው። አሜን። ፈታው። አሜን። ከትንሽ ቆይታ በኋላ አእምሮ ሊቀይር የሚፈልግ አሰራራየው አይጨነግፍም። አሜን። ጤናቸው አይጨነግፍም። አሜን። በጤና ተባርከሃል። አሜን። በዘሬ ውስጥ ያለ አለመግባባት በኢየሱስ ክርስቶስ ስም ተሰበረ። አሜን። ላንተ በጣም ፈጣን በሆነ መንገድ 60 ሚሊዮን ብር ሲለቀቃየው። አሜን 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 አሜን። በጌታ በኢየሱስ ስም ጠራው። አሜን። አስረከብኩ። አሜን። አንድ እስክሪብቶ የያዘ ሰው ይስጠኝ እጅ ላይ ሊፈርም 60 ሚሊዮን እንጂ ስማይት ነው። አሜን። በጣም የተሳካለ ሰው ሆናል። ስጦታ ነው ለኔ። የጻፍኩት ጥያቄ ሁሉ ተመልሶ እንደተመለሰ አምኛለሁ። አምኛለሁ። ተሳካልኝ። አንድ ነገር የምናገረው ምንድነው? እኔ ህንድም እያየው ነበርና በሱ አገልግሎት ነው ከዛ ከሰይጣን ከዲያብሎስ ከሞላበት ሀገር እንደው እግዚአብሔር 3 ዓመት አጽንቶኝ ያመጣኝ።
ቀላል እንዳይመስላችሁ። እኛ አሁን በተረጋጋ አትሞስፌር እንደው አገሬ ሄጄ ልተንፍስ ነው ያልኩት። ቀላል እንዳይመስላችሁ እና ወደፊት እንደው እግዚአብሔር ጸጋውን አብስቶለት ወንድማችንን ብሩክን እዛ ነው ወደ ህንድ ሄዶ እንደው ቢያገለግል በጣም የታሰረ ህዝብ ነው ያለው። በጣም የተማሩ ናቸው፣ በጣም ምስኪኖች ናቸው እና እኛ ደግሞ ጸጋ አለን በጣም። በአሁኑ ጊዜ ደግሞ በኢትዮጵያ ውስጥ ብዙ እንደ ነብይ ብሩክ ብዙ የተነሱ ሰዎች አሉ እና እነሱ ሄደው ይጸልዩ። ምክንያቱም ህንድ አሁን በዓለም ላይ በህዝብ አንደኛ ነው የሆነችው። አንደኛ ማለት በህዝብ አንደኛ የዓለምን አንድ አምስተኛ ወይ ደግሞ 20% ህዝብ የያዘች ነች ህንድ እና ብዙ ጊዜ እኔ እጸልያለሁ ለነሱም እግዚአብሔር ሆይ ተገለጥላቸው ይሄ ሁሉ ህዝብ ወደ ሲኦል አይግባ እያልኩ እኔ እጸልያለሁ። እና ጸጋ ደግሞ ያላቸው ሰዎች ደግሞ ሄደው ቢያገለግሉ ደግሞ የበለጠ መከሩ ብዙ ነው። ኦልሞስት ሁሉም ማለት ይችላል ህንዶች። እና እንደው እኔ እጸልያለሁ ወንድማችን ብሩክም ሌሎችም ወደ ህንድ ሄደው ቢያገለግሉና ያ እንዳለ እየተነዳ ወደ ሲኦል የሚሄደውን ህዝብ እንደው ቢመልሱት እንደው ከዛ ውስጥ እግዚአብሔር የሆነ ቅሬታ ይኖረዋል ተመልሰው የዘላለም ህይወት ወራሾች ቢሆኑም። ሌላም መናገር እንፈልገው ነገር ያው አስተማሪ የነበርኩ ስለሆንኩ ነው ትንሽ የመናገር እንትን ሊኖርብኝ ይችላል። ግን እኔ ቁም ነገር ነው የምናገረው። በውስጤም ደግሞ መንፈስ ቅዱስ የሚያስበኝ ነው የምናገረው። እዚህ አሁን እኔ 3 ዓመት ሙሉ በዋነኛነት የነብይ ብሩክን ፕሮግራም ነው የምከታተለው። የሌሎችን እከታተላለሁ። በእነሱ ነው የነበርኩት። እዛ ልሞትም እችል ነበረ ወይ ልቃወስም እችል ነበር። በቃ ከሁለቱ አንዱ ነው ውስጥ የሚሰማኝ ስሜቱ ማለት ነው። ምክንያቱም አትሞስፌሩ እንዳለ በዋና በዓለማችን ባሉ ዋና የሰይጣን አለቆች የተሞላ ነው። እኔ በጣም እርግጠኛ ሆኜ ነው የምናገረው እና ቀላል እንዳይመስላችሁ። ምንም ብታጡ አታጉረመርሙ። የባሰ ነገር አለ። አሁን ህንድ ብትሄዱ የባሰ እንደው ምን ነው አገሬ መጥቼ እንደው አየሩን እንኳን ብስብ ነው የምትሉት። እና ምን ለመናገር የፈለኩት ነገር ምንድነው አሁን በነብይ ብሩክ አገልግሎት እኔ ብቻ ሳይሆን ብዙ ወደ ውጭ የነበሩ ሰዎች አሁንም ያሉ ብዙ የሚጠቀሙ አሉ። እዚህ ያላችሁ ደግሞ ያው በየጊዜው ተጠቀማላችሁ። ይሄ እኮ ትልቅ ነገር ነው። ከዚህ የሚበልጥ ነገር ምን አለ? ይሄ አሁን ግብዣ ነው፣ እግዚአብሔር ያዘጋጀው ግብዣ ነው። ከዚህ የበለጠ ምን ግብዣ አለ? አሁን በጣም እርግጠኛ ሆነ በጣም ሲሪየስ ሆኜ የምናገረው ሲሪየስ ነገር ነው። ይሄ ትልቅ ግብዣ ነው። የትኛውም ዓለም በዓለም ላይ ያለው የትኛውም ማለት ግብዣ ይሄን እዚህ ጋር ያለውን እንኳን ተውት፣ ሌላው እዚህ ጋር ያለውን ግብዣ አያስተካክለውም። እግዚአብሔር ህይወትን ይባርክ፣ ቤትን ይባርክ። ርስት ትልቅ ነው። አሜን። ተሳካልን። በብዙ ክብር እንገናኛለን። እንደደን ደግሞ እንድ ትውልድን ያስረውን ዘንዶ ፍርፍር አድርገን እንመታለን። አሜን። ተያይዘን አንዴ እንሄዳለን በክብር። ፎቶን መቃብር ላይ የጣለ ሰው ያለው የዚህ ልጅ ፎቶ ልጁ በህይወት አለ፣ ችግር የለም፣ ደህና ነው። ከፈለገ ሄዶ ቀብሮ ይምጣ። እኔ በኢየሱስ ስም ይሄ ሰው እንድኖር አዛለሁ። በጣም ቤታችሁን ጠላት ለማወዛገብ ብትንትን ሊያደርጋችሁ እቅድ አውጥቶ አየው። እግዚአብሔር አስመልጫችኋለሁ አለ። አሜን። አትሞቱም። አሜን። ኢትዮጵያ ውስጥ ምን ትሰራለህ አንተ? ሞተር ነው የምሰራው። ሞተር? ለምን ከኢትዮጵያ አትወጣም አንተ? ቀን እስከምደርስ ነው። ቀን እስከምደርስ ሞክራል? ሞክሬያለሁ። ምን ሆነ? ታንዛኒያ 3 ዓመት ታስሬ ነው የመጣሁት። ታንዛኒያ 3 ዓመት ታስሬ መጣ። አሁን አትታሰርም፣ ትሄዳለህ። አሜን። አሁን እኔ በውስጥ በጫካ ምናምን አይደለም። እግዚአብሔር የጠላትን አይን ይዞ ቀጥተኛ በሆነ መንገድ እንድትሄዱ ዛሬ በር አስከፍታለሁ። በር አስከፍታለሁ። ታንዛኒያ ላይ 3 ዓመት ታሰርክ አይደል? እሱንም ጭምር እግዚአብሔር ላንተ ይክሳል። አሜን። ያኔ በራሴ ጊዜ ነው። አሁን የእግዚአብሔር ጊዜ መጥቷል። አሜን። እግዚአብሔር በር ይከፍታል አለ። አሜን። ዘለቀ የሚባል ሰው ምናችሁ ነው? ወንድሜ ነው። ወንድሜ ነው። ዘለቀ ወንድሜ ነው። እኔ አንድ ፋልታሞ የሚባል ሰው አየሁ። ፋልታሞ የሚባል ሰው አይቼ መኮሬ ነው ሞኮሪ አባቴ ነው። አባቴ ነው። የሆነ የተንጠለጠለ ሰንሰለት አየሁ። ትውልድን የሚይዝ ጤና የሚያሳጣ በር የሚዘጋ ወደኋላ የሚያስቀር በኢየሱስ ስም አሁን ይሰበራል። አሜን። የሆነ ከርስ ከዘራችሁ ሲሰበር አየሁ። አሜን። አሜን። ሲሰበር አየሁ። አሜን። በራችሁ ይከፈት።
መንቀሳቀስ ይሆንላችሁ። አንተም እኮ ትንቀሳቀሳለህ። አሜን። ትንቀሳቀሳለህ አለ እግዚአብሔር። ከፍቻለሁ አለ። አሜን። የወደ የሚለቀቅ መስመር አየሁ። አሜን። ዘራችሁ ነው አሁን የሚፈታው። አሜን። ተክሌ ማን ነው? አንተ ነህ ተክሌ። አሜን። አሸናፊስ እኔ ነኝ። አንተ ነህ። ታደሰስ አባቴ ነው። በቃ ጥርግ አድርጌ ላገለግል እግዚአብሔር ጠላትን ከድንበሪ ጥርግ ያደርጋል። አሜን አሜን። አንድ ዩኒቨርሲቲ የገባ ሰው አየው። ራሱ ነው። ተሰብስቦ እንዲህ እናድርግ ብሎ ለሁለት ነው ተመካክሮ እሱ ላይ የሆነ ነገር የሰሩት። ይሄ ልጅ በጣም ጨዋ ለትልቅ ነገር የሚጠበቅ ልጅ ነው። ግን አሁን ላይ አስተሳሰቡን፣ ጤናውን፣ የሆነ ነገሩን ለመያዝ ጠላት በጣም ብዙ ግንባታ ሰርቷል። ዛሬ መሰረቱን እናፈርሳለን። አሜን። ተኝቶ እንዳያድር እንቅልፍ እንዳይኖረው ብዙ የተሰራበት ነገር አየው። እዛ ዩኒቨርሲቲ ውስጥ ነው የተሰራው። ዋና ነገር አልተጋቡም፣ እጮኛሞች ናቸው። ሁለት ተማሪዎችን አየው እዛ እሱ ባለበት ዩኒቨርሲቲ ላይ ታይሳስ 24 ላይ ጸጥ ብሎ ታሟል ብሎ ሲደውሉ የትኩትና ወልቂጤ ዩኒቨርሲቲ ነው የሚማረው እሱ። እሺ። ከዛ በኋላ ምንም አያወራም፣ ምንም አያውቅም። ከዛ ይዘን መጠንና እዛው ሳና ጸሎት ምናምን ተደርጎ ትንሽ ተሻለ። እሺ። ከዛ በኋላ ፋይናል ፈተና ሲደርስ ይዤትኩት። እሺ። ከዛ ምንም አያውቅም ራሱን ሲቶ እንደዚህ ሲሆን አይ ብሩክ ሄድ ከዛ ድኖ ይመጣል ስለሆነ እዚህ ትላንትኛ ነው የመጣነው። ማን ነው የላካችሁ እዚህ? አጎቴ ነው። ብሩክ ሄዱ እኔ አምሜ ያለው እና እኔ አልድም እናንተ ሄዱ ስላለ ነው የመጣነው። የት ሀገር ነው አጎታችሁ? ሆሳና ነው። ሆሳና ነው። በምንድን ነው እኔን የሚያቀኝ? የሆነ ጊዜ መጥተዋል እዚህ መጥቶ ስላያ በቃ ይዞ የቀላል ነው ብሩክ ይፈወሳል ይድናል ብሎ ስላለ ራሱ መጥቶ ተፈውሶ ሄዶ ነው እሱ ነው የላከው። ሄዷል። እንደዚህ ስላለ ነው። ልጁን ላክልኝ ወደዚህ። እርገፍ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። አንድ መዝሙር ትዘምራለህ፣ ከዛ በኋላ አገልግሎት ትቀጥላለህ። አሜን። ሌላ ነገር የለም። አሜን። ልጅ ቶፕ አገልጋይ ይሆናል። አሜን። ጸጋና ኃይል አሳለፍኩ። አሜን። 1 2 3 ይተነበያል። በሰው ውስጥ የተዘራውን መርዝ የሚነቅል ልጅ ነው። አሜን። አዲስ ነገር፣ እንግዳ ነገር፣ የተለየ ነገር። እስቲ ከገባችሁ ከኔ ጋር በቃ ሀዲኛ ነው የምንዘምረው። እሺ ዋው Iwakashwa 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 kishana Iwakashwa oposo Shenguduko kishana nukoyo Shenguduko kiesta nukoyo Mayuko kishana Duko kiesta nukoyo Mayuko kishana nukoyo Shenguduko kiesta nukoyo Iwakashwa 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 Mayuko kishana Koki oposukoyo Mayuko kishana nukoyo Shenguduko ki oposukoyo Mayuko kishana nukoyo Shikutuko Mayuko kishana nukoyo Shenguduko oposukoyo Mayuko kishana nukoyo Shikutuko Mayuko kishana nukoyo Shenguduko ki oposukoyo Iwakashwa
Iwakashwa yana yumoki Iwakashwa wa yumoki Iwakashwa 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 iwa yumoki Iwakashwa anola yumoki Iwakashwa yana yumoki Iwakashwa Iwakashwa yana yumoki Iwakashwa iwa yumoki Iwakashwa yana yumoki Iwakashwa wakashwa ጂኒ ግራ ይግባ አሸብሽባ አይቆምም የእሱ ትምህርት ነው አቤት ሊቆም አይችልም ነገሬ ሞልቶታልና ዝማሬ አያገኘኝም ጭንገፋ ከትላንቱ የተሻለ ውሃ ላይ እየረሳሁኝ ይዘለል ወይ እንደገና ክብር እንደገና መንፈስ እንደገና ጸጋ እንደገና ክብር እንደገና አይስማኝማ አይቆምም ነገሬ ክዳን ገብቶልሃል ባንተ የጀመረው ገና ይቀጥላል ሟርተኞች ቢኖሩ ብዙ ነገር ብሎ የነገረው ትንቢት ዝለለው እንደገና ክብር እንደገና ጸጋ እንደገና መንፈስ እንደገና ቆይ እዚህ ልጅ ላይ ምንም ችግር የለበትም። አሜን። እሺ ይሄን ልጅ እግዚአብሔር ለራሱ ስለሚፈልግ ከእናንተ እጅ ወደ ራሱ እጅ ለማምጣት ጠላት ሲንቀሳቀስ ዝም ብሏል። አሁን ልጁን ለኔ ስጡኝ አለ እግዚአብሔር። እንሰጣለን፣ ሰጥተናል። ሰጣችሁ? በቃ እናንተ ልጁን ለእግዚአብሔር ከሰጣችሁ ይሄ ደግሞ ከዘፍጥረት እስከ ዮሐንስ ራእይ አሜን። ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔርን የሚገልጥ ነው። ይሄ ልጁ እግዚአብሔርን መግለጥ ከጀመረ እግዚአብሔር ደግሞ ለልጁ የራሱን መግለጥ ከጀመረ ሌላው ጣልቃ ሊገባ አይችልም። እና ልጁን እናንተ ለእግዚአብሔር ከሰጣችሁ እኔ ደግሞ ለልጁ ይሄን ሰጣለሁ። በጣም አጭር በሆነ ጊዜ እዚህም ተጋብዘህ ታገለግላለህ። አሜን። ሞላው ኢትዮጵያና ከኢትዮጵያ ውጪ በወንጌል ትደርሳለህ። አሜን። መጀመሪያ ትምህርት ፊልዱ አይደለም። ለዛ ነው ዩኒቨርሲቲ ያልተስማማው። ሰው ከጮጋራው ጋር ማየት ምግብ በልቶ ራሱ አመመኝ አቃጠለኝ ይላል እና ዩኒቨርሲቲው ከጮጋራው ጋር አልሄደም። አሁን ይሄ ነው የሚሄደው። የልጁ ፊልድ ወንጌል ነው። አሜን። ችግር የለም። ኦኬ ነው። አንድ ላይ ደግሞ እሱ ለአገልግሎት እናንተ ለምስክርነት እዚህ ትመጣላችሁ። አሜን። ቀን ወጥቶልሃል። ና አንተ ዲያስፖራ ነህ። አሜን። ከእናንተ ጋር በክብር እንገናኛለን። አሜን። እዚህ አሁን አሜን አላችሁ፣ ዘለላችሁ አይደል? እንዲሁ እየዘለላችሁ ትኖራላችሁ። አሜን። ከሰባት ቤታችሁ ጀርባ አላስፈላጊ ነገር ተመቷል። አሜን። በር ተከፈተላችሁ። አሜን። ቻው